የተወደዳችሁና የተከበራችሁ የጣና ዴሊ ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ እያልን የሚያዝያ 28 ቀን 2018 ዓ.ም የጣና ዴሊ ዜናችን ተጀምሯል። በቅድሚያም ለሰዓቱ ዜናችን የመረጥናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ የዙ መሪና ሌሎች አመራሮችን መምረጡ ሲገለጽ፣ በመቀሌ እየተነሳ ያለው የፖለቲካና የኃይል ንቅናቄ በኢትዮጵያ ውስጥ አዲስ የውጥረት ምልክት መሆኑን ቀጥሏል። ህወሓት ደብረጽዮን ገብረ ሚካኤልን የክልሉ መሪ አድርጎ ሲመርጥ በክልሉ ውስጥ ሁለት አመራር የሚመስል ሁኔታ ተፈጠረ ወይስ ታደሰ ወረደ እውነትም ወረዱ የሚለውን በዝርዝር የተመለከትነው ዜናችን ነው። የአቡነ ማትያስ ከፍተኛ መንፈሳዊና ሀገራዊ ክብደት ያለው መልእክት እያነጋገረ ነው። ሰውን መያዝ የሚቻለው ህሊናን በመርታት እንጂ በኃይል አይደለም በማለት በአሁኑ የኢትዮጵያ ፖለቲካዊና ማህበራዊ ውጥረት ውስጥ ያለውን እውነታ በግልጽ የተብራራበት መልእክት አስተላልፈዋል። በዝርዝር ይዘነዋል፣ ታደምጡታላችሁ። አሜሪካ በኤርትራ ላይ የተጣሉ ማዕቀቦችን ለማንሳት ያሳየችው አዲስ አቋም በአፍሪካ ቀንድ ያለውን የጂኦፖለቲካ ሚዛን ሊቀይር የሚችል ሁኔታ እየፈጠረ ነው። ይህ እርምጃ ከአሜሪካ የጥቅም ፖለቲካ አንጻር የሚወሰድ ሲሆን ከቀይ ባህር ጸጥታና ከቀጠናዊ የኃይል ሚዛን ጋር በቀጥታ የተያዘ ውሳኔ መሆኑን ያሳያል። በዝርዝር የምትሰሙት ሌላው ዜናችን ነው። የተወደዳችሁና የተከበራችሁ የጣና ዴሊ ቤተሰቦች እነዚህንና ሌሎች ዜናዎችንና ዜና ትንታኔዎችን ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የምኒልክ ዕዝ መሪ መምረጡን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ ለ2 ሳምንታት ያክል የቆየ ጥልቅ የሥራ ግምገማና ታድሶ ካካሄደ በኋላ ስብሰባውን በስኬት ማጠናቀቁን ገልጿል። በግምገማውም የትግሉን ጠንካራና ደካማ ጎኖች በመለየት የመፍትሄ አቅጣጫዎች መቀመጣቸውን የገለጸው ዕዙ በአፋብን መመሪያ መሰረት ዕዙ አዲስ የአመራር መዋቅር በመገንባት ወደ ድርጅቱ የሚላኩ አመራሮችን መምረጡን ገልጿል። በዚህም መሰረት ምኒልክ ዕዝ የዕዙ ሰብሳቢ አርበኛ ድርሳን ብርሃኔ፣ ምክትል ሰብሳቢ አርበኛ ረዳ ውበቱ፣ ወታደራዊ አማካሪ ኮሎኔል ሞገስ ዘገየ፣ ወታደራዊ አዛዥ አርበኛ ወንድሙ ማሩ፣ ምክትል ወታደራዊ አዛዥ አርበኛ ሀብታሙ ደምሴ አድርጎ የመረጠ ሲሆን ከዚህ በተጨማሪም በሌሎች ዘርፎች ላይ የተለያዩ አመራሮችን መሰየሙን ዕዙ ገልጿል። ምኒልክ ዕዝ እንደገለጸው ያለንበት ወቅት የህልውና ትግሉ የሽግግር ዘመን በመሆኑ አዲሱ የአመራር መዋቅር ትግሉን ወደ ድል ለማምጣት አስፈላጊ ሚና እንደሚኖረው በመግለጽ በመጨረሻም ለትግሉ የሚደረገው ድጋፍ እንዲቀጥል ጥሪ በማቅረብ የአማራ ህዝብ የህልውና ተጋድሎ እስከ ድልና ነጻነት ድረስ እንደሚቀጥል አስታውቋል። መፈንቅለ መንግስቱ ተከናውኗል። ጄኔራሉ የገቡበት አልታወቀም። የኦህዴድ ብልጽግና ራሱ በቆመረው ቁማር ተበልቷል። ጌታቸው ረዳ በነ ደብረጽዮን ላይ ዝቷል። የኦህዴድ ብልጽግናው መንግስት እስካሁን ስለ መፈንቅለ መንግስቱ ያለው ነገር የለም። የቀድሞው የህወሓት ኢህአዴግ ዋና ሰው ከሰሜኑ ጦርነት ለትንሽ አምልጠው ህወሓትን አፈር አስልሰው ድጋሚ ወደሚናፍቁትና ወደሚወዱ ስልጣንና መንበራቸው ተመልሰዋል። በትናንትናው ዕለት ቃለ መሃላ ላይ የፈጸሙት ደብረጽዮን ገብረ ሚካኤል የትግራይ አገረ ገዥ እኔ ነኝ ሲሉ በአደባባይ አውጀዋል። እርሳቸው በመቀሌ ሲነግሱ፣ አጋሮቻቸው ደግሞ ከካርቱም እስከ ካይሮ አጀንዳ ሲያቀባብሉ ውለዋል። በተናበበ በሚመስል መልኩ ከመቀሌው መፈንቅለ መንግስት ጋር እኩል በሆነ ሰዓት ከካርቱም የብልጽግናው መንግስት ከኤሚሬትስ ጋር በመተባበር ከባህር ዳር በተነሳ ድሮን ተደበደብኩ በማለት ስትከስ፣ በካይሮ በኩል ደግሞ አይዞሽ ከጎንሽ ነን የሚል መግለጫ ተሰምቷል። የነ ደብረጽዮን መደራጀት፣ በወታደራዊ አቅም መጎልበት፣ ለመፈንቅለ መንግስት መድረስ፣ አጋር ኃይል አሰልፎ ለ4 ኪሎ የኦህዴድ ብልጽግና ወንበር መነቃነቅ መነሻ ምክንያቱ የኦህዴድ ብልጽግና የቆመረው ቁማር ነው የሚሉ ተንታኞች ብቅ ብለዋል። የቀድሞው የባዲን ብልጽግና አመራር የነበሩት ዶክተር ግርማ መለሰ በፌስቡክ ገጻቸው ይህንን የኦህዴድ ብልጽግና ቁማር አጋልጠዋል። እንደ ዶክተር ግርማ መለሰ ገለጻ በህወሓት ውስጥ የታየው ውስጣዊ ክፍፍልና በፌዴራል ደረጃ ያለው የአስተዳደር ተቋማት የፕሪቶሪያውን ስምምነት ወቅቱን ጠብቀው አለመፈጸማቸውና አለማስፈጸማቸው ከመንግስት መልፈስፈስ ጋር ተያይዞ በትግራይ ውስጥ ህጋዊና ህገወጥነት የሚከተል የስልጣን ሽኩቻ ፈጥሯል ሲሉ ከገለጹ በኋላ እንደሚታወቀው በአገር ደረጃ የፖለቲካ ውሳኔ ሂደቶች ግልጽነት ሲያጡ፣ የተቋማት ሚና ሲዳከምና የህጋዊ ስርዓት ሲታወቅ ኃይል በተለያዩ ቡድኖች መካከል ይበተናል። በዚህ አይነት ሁኔታ በትግራይ ክልል የሚታየውን ሁለት አመራር ያዋለደው የፌዴራል የተቋማዊ ስርዓት መዳከምና ከፖለቲካ ህጋዊነት ቀውስ ጋር ያሉ ችግሮችን በየወቅቱ እየፈታ ለመሄዱ ነው።
ብለዋል። ከዚህ ቀደም በናዝሬት በነበረው የጨፌ ኦሮሚያ ስብሰባ ኦቦ ሽመልስ አብዲሳ የፕሪቶሪያውን ስምምነት እንዲፈጸም አናደርግም፣ ወልቃይት ለኛ ቀይ ካርዳችን ነው፣ አማራና ትግሬን እርስ በርሱ እያናከስን ስራችን እንሰራለን ማለታቸው የአደባባይ ሀቅ ነው። የቀድሞው የብአዴን ብልጽግና አመራርም ይህንን ሐሳብ ይደግሙታል። በፌዴራል ደረጃ የውሳኔ አፈጻጸም መዘግየት፣ የክልላዊ ተቋማት ቁጥጥር መዳከምና የፖለቲካ ስምምነት እጥረት በአጠቃላይ የመንግስታዊ አቅም መውደቅን ያሳያል። ከዚህ የተነሳም በህጋዊ መሰረት ያልተጠናከረ ኃይል በተለያዩ ሽፋኖች እየተጠናከረ መቀጠሉ አደገኛ አቅጣጫ አምጥቷል ሲሉ ጽፈዋል። በሌላ በኩል እንደ ጄኔራል ታደሰ ወረደ ሁሉ ከመቀሌ ተባረው በኦህዴድ ብልጽግና ጥላ ስር የሚገኙት የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩ ጌታቸው ረዳ በበኩላቸው እነዚህ ሳይወገዱ የትግራይ ህዝብ ሰላም አያገኝም ሲሉ ያስተላለፉት መልእክት መነጋገሪያ ሆኗል። በአሁኑ ወቅት የብልጽግናው ፕሬዝዳንት የአፍሪካ ቀንድ አማካሪና የስምረት ፓርቲ ፕሬዝዳንት የሆኑት አቶ ጌታቸው ቃንጫ ምርዓት የሚባለውን የህፃናት ጨዋታ እንደ ምሳሌ በመጥቀስ በክልሉ እየተከናወነ ያለው ድርጊት አሳዛኝ መሆኑን ገልጸዋል። ቃንጫ ምርዓት የተባለ የህፃናት ጨዋታ ህፃናት እንኳ ሲያድጉ የሚያቆሙትን እነዚህ የተወሰኑ ደናቁርት ግን ዛሬም እያላገጡ ደግመውታል ሲሉ ገልጸዋል። እንሳቅ ወይስ እናልቅስ? እነዚህ ሳይወገዱ የትግራይ ህዝብ ሰላም አያገኝም ሲሉ አቶ ጌታቸው በማህበራዊ ገጻቸው ባሰፈሩት ጽሑፍ መግለጻቸውን ጣና ዴይሊ ተመልክተዋለች። ግራም ነፈሰ ቀኝ የህወሓት ወደ መቀሌ ቤተ መንግስት መመለሱ አንድም ለድርድር አቅም ለመፍጠር ያሊያም የተለመደውን ጦርነት ቀስቅሶ የትግራይን ህዝብ ለከፋ ሶቆቃ የአማራና የአፋር ክልልን ደግሞ የጦርነት አውድማ ለማድረግ መሆኑ አይቀርም የሚሉ ደግሞ በርካቶች ናቸው። ሰውን መያዝ የሚቻለው ህሊናን በመርታት እንጂ በኃይል አይደለም አሉ ቅዱስነታቸው ክርስቶስ በመስቀሉ ዓለምን ከራሱ ጋር እንዳስታረቀ በማስታወስ የጀመሩት ንግግር በአሁኑ ወቅት በኢትዮጵያ ውስጥ ተሰፍኖ የሚገኘውን የመከፋፈልና የግጭት መንፈስ በእርቅና በሰላም ለመተካት ያለመ ነው። ፓትርያርኩ የክርስቶስ መልእክተኞች ተልኳቸውን በሚጠበቀው ልክ መወጣት ቢችሉ ኑሮ ግጭቶችን መቀነስ ይቻል ነበር ማለታቸው መንፈሳዊ ተቋማት በፖለቲካዊ ቀውሶች ውስጥ ያላቸውን የማስታረቅ ሚና በበለጠ ሊያጠናክሩ እንደሚገባ ጠቁም ከመሆኑም በላይ በአገሪቱ ያለው የጥል ግድግዳ ምን ያህል እንደገዘፈ የሚጠቁም ፍንጭ ነው ተብሏል። በተለይም ፓትርያርኩ ሀገርን በኃላፊነት የተረከቡ አመራሮቹም ሆኑ አማራጭ ሐሳብ አለን የሚሉ ሊቃን በህዝቡ ላይ እንዳይጨክኑና እግዚአብሔርን እንዲፈሩ ያቀረቡት ጥሪ ቀጥተኛውን የሀገሪቱን የፖለቲካ ሁኔታ የሚዳሰስ ነው። በአሁኑ ወቅት በኢትዮጵያ የተለያዩ አካባቢዎች የሚስተዋሉ ግጭቶች፣ መፈናቀሎችና የሰላም እጦት የዜጎችን ህይወት እያመሳቀለ ባለበት ሁኔታ ቅዱስነታቸው ሰውን መያዝ የሚቻለው ህሊናን በመርታት እንጂ በኃይል አይደለም ማለታቸው መንግስትም ከጥይት ይልቅ ወደ ውይይት ጠረጴዛ እንዲመጣ የሚያሳስብ ጠንካራ መልእክት መሆኑን ያስረዳል። ይህ ንግግር በኃይል የታጀበ ፖለቲካ ዘላቂ ሰላምን እንደማያመጣና ይልቁንም የህዝቡን ስቃይ እንደሚያራዝም የሚያስገነዝብ ነው። ከዚህ በተጨማሪም ፓትርያርኩ የህዝቡን መሰረታዊ ፍላጎቶች እንደ ሰላም፣ ፍትህ፣ ኢኮኖሚና የእምነት ነጻነት በማለት ለይተው ማቅረባቸው በሀገሪቱ ያለው ፖለቲካዊ አለመረጋጋት ከኑሮ ውድነትና ከፍትህ እጦት ጋር ተዳምሮ ህዝቡን ለከፋ ምሬት እየዳረገው መሆኑን ያሳያል። ህዝቡ የሚፈልገው በሰላም ወጥቶ መግባት ነው የሚለው ሐሳብ በተለያዩ ክልሎች ባሉ የጸጥታ ችግሮች ምክንያት ዜጎች በነጻነት የመንቀሳቀስና የመስራት መብታቸው መገደቡን የሚያመላክት ሆኗል። ባለስልጣናት የህዝቡን የልብ ትርታ እንዲያዳምጡና እነዚህን መሰረታዊ ጥያቄዎች እንዲመልሱ መጠየቃቸው የፖለቲካው ሂደት ከስልጣን ሽኩቻ ወጥቶ ወደ ህዝብ አገልግሎት እንዲመለስ የቀረበ ግልጽ አባታዊ ወቀሳና ምክር ተደርጎ ተወስዷል። በአጠቃላይ የአቡነ ማትያስ መልእክት ሀገራዊ ችግሮችን በሰላማዊ መንገድ ለመፍታት መንግስት ከኃይል ይልቅ ህሊና ላይ እንዲሰራ ጥሪ አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኤርትራ ላይ የተጣሉ ማዕቀቦችን ለማንሳት መወሰናቸው በአፍሪካ ቀንድ ያለውን የጂኦፖለቲካ ሚዛን በእጅጉ የሚቀይርና ቋሚ ወዳጅ የለም ቋሚ ጥቅም እንጂ የሚለውን የፖለቲካ መርህ በተግባር የሚያሳይ ክስተት ሆኗል። ይህ ውሳኔ ከታሪካዊ ዳራው አኳያ ሲታይ እጅግ አስገራሚ ነው። ምክንያቱም ላለፉት 2 አስርት ዓመታት በአሜሪካና በአስመራ መካከል ያለው ግንኙነት በጥርጣሬና በጥላቻ የተሞላ ነበር። በተለይም ከ2009 ዓ.ም ጀምሮ አሜሪካ በኤርትራ ላይ የጣለችው ማዕቀብ ሀገሪቱን ከዓለም አቀፉ ማህበረሰብ እንድትገለል አድርጓት የቆየ ሲሆን ፕሬዝዳንት ኢሳያስ አፈወርቂም በምላሹ ጠንካራ ጸረ ምዕራባውያን አቋም በማንጸባረቅ ይታወቁ ነበር። ይሁን እንጂ አሁን ላይ ትራምፕ ይህንን የቆየ ቁርሾ ወደ ጎን በመተው ከኢሳያስ ጋር እጅ ለእጅ ለመጨባበጥ መወሰናቸው በአሁኑ ወቅት በአሜሪካና
በኢራን መካከል ባለው ጦርነት ምክንያት የዓለም ቁጥር 1 የነዳጅ ማስተላለፊያ የሆነው የሆርሙዝ ሰርጥ በመዘጋቱ የመጣ ስትራቴጂካዊ የግዴታ ምርጫ ተደርጓል። አሜሪካ ለዚህ ታሪካዊ ውሳኔ ያነሳሷት ዋና ዋና ምክንያቶች በቀጥታ ከቀይ ባህር ጸጥታና ከቀጠናው አዲስ ውጥረት ጋር የተያዙ ሊሆኑ እንደሚችሉ በተንታኞች ተገልጿል። የሆርሙዝ ሰርጥ መዘጋት የቀይ ባህርን አስፈላጊነት በከፍተኛ ሁኔታ ስላጎላው አሜሪካ በዚህ ቁልፍ የውሃ መስመር ላይ የበላይነቷን ለማስጠበቅ ከ1000 ኪሎ ሜትር በላይ የቀይ ባህር ዳርቻ ያላትን ኤርትራን እንደ ወሳኝ አጋር መቁጠሯ የግድ ሆኖባታል። ከዚህ በተጨማሪ ኢትዮጵያ በቀይ ባህር ዳርቻ ያላትን ታሪካዊ የባለቤትነት ጥያቄ ተከትሎና የኦህዴድ ብልጽግና ከኤርትራው መንግስት ጋር የገባበትን ውዝግብ ተከትሎ አሜሪካን አሳስቧታል። ዋሽንግተን ማዕቀቡን በማንሳት ወደ አስመራ መጠጋቷ ኢትዮጵያ በቀጠናው ወታደራዊ እርምጃ እንዳትወስድ የሚገታ መልእክት ለማስተላለፍና የቀጠናውን ግጭት ለመቀልበስ የራሷን ስትራቴጂካዊ ጥቅም ለማስከበር ያቀደችው የፖለቲካ ቁማር ተደርጓል። በመጨረሻም ይህ የትራምፕ አስተዳደር እርምጃ የተለመደውን የሰብአዊ መብትና የዲሞክራሲ መስፈርት ወደ ጎን በመተው ተግባራዊ ፖለቲካን ማስቀደሙን ያሳያል ያሉት የፖለቲካ ተንታኞቹ አሜሪካ ከኤርትራ ጋር ለመወዳጀት መወሰኗ የኢሳያስን ጸረ ምዕራባውያን አቋም ሙሉ በሙሉ አጥፍቶ የልብ ወዳጅነት ይፈጥራል ማለት ባይሆንም ለጊዜው ግን የቀይ ባህርን ደህንነት ለማስጠበቅና የኢትዮጵያን ቀጠናዊ ተጽዕኖ ለመመዘን የተመረጠ የጥቅምት ዳር ነው። ይህ ውሳኔ ኤርትራን ከረጅም ጊዜ መገለል የሚያወጣት ቢሆንም አሜሪካ በቀጠናው ያላትን የበላይነት ለማስቀጠል በጥርጣሬ ውስጥ ሆና የምትጫወተው ውስብስብ የጂኦፖለቲካ ቼዝ ጨዋታ አካል ነው። በመሆኑም የትራምፕ አስተዳደር የኤርትራን ማዕቀብ ማንሳቱ የሰብአዊ መብት መሻሻልን ታሳቢ ያደረገ ሳይሆን የቀይ ባህርን ስትራቴጂካዊ ቁልፍ በእጅ ለማስገባት የተወሰደ ብልህና ጥቅምን ማዕከል ያደረገ እርምጃ ነው ሲሉ የጂኦፖለቲካ ተንታኞች ያስረዳሉ። በአሁኑ ወቅት ዓለማችን በመካከለኛው ምስራቅና በምስራቅ አውሮፓ በተፈጠሩ ውስብስብ የጂኦፖለቲካዊ ውጥረቶች ታጅባ ትገኛለች። እየወጡ ያሉት መረጃዎች እንደሚያሳዩት ሀያላን ሀገራት ብሔራዊ ጥቅማቸውን ለማስከበር ወታደራዊ ኃይልንና ዲፕሎማሲያዊ ድርድሮችን እንዴት በተመጋጋቢነት እንደሚጠቀሙበት ፍንትው አድርገው ያሳያሉ። ይህ የሀያላን ፉክክር ከታሪካዊ ዳራዎች ጋር ሲዋሃድ የዓለም አቀፍ ፖለቲካን መልክ ይበልጥ ግልጽ ያደርገዋል። በመካከለኛው ምስራቅ በኩል የዓለም የነዳጅ አቅርቦት ማዕከል በሆነው ቀጠና ውስጥ በእስራኤል በአሜሪካና በኢራን መካከል ከፍተኛ የፖለቲካ ጨዋታ እየተካሄደ ነው። የእስራኤል ባለስልጣናትን ጠቅሰው የወጡ ዘገባዎች እንደሚያመላክቱት እስራኤል ከአሜሪካ ጋር በመተባበር በኢራን የኃይል አመንጭ መሰረተ ልማቶችና ከፍተኛ ባለስልጣናት ላይ ያነጣጠረ ፈጣን ጥቃት ለመፈጸም በዝግጅት ላይ ትገኛለች። የዚህ ወታደራዊ እርምጃ ዋና ዓላማ ኢራንን ተገዳ ወደ ድርድር ጠረጴዛ እንድትመጣ ጫና መፍጠር ነው። በሌላ በኩል ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ የንግድ መርከቦችን ለማጀብ የጀመሩትን ፕሮጀክት ፍሪደም የተሰኘ ወታደራዊ ዘመቻ ለጊዜው አግደዋል። ይህ ውሳኔ ከኢራን ጋር በታየ የድርድር መሻሻልና ከሌሎች ሀገራት በቀረበ ጥያቄ መነሻነት ለዲፕሎማሲ እድል ለመስጠት የተወሰደ የሰላም እርምጃ ተብሏል። ይህ ወቅታዊ ሁኔታ ከታሪካዊ ስረ መሰረቱ ተነጥሎ የሚታይ አይደለም። ከ1979 የኢራን እስላማዊ አብዮት ወዲህ ኢራን እስራኤልን እንደ ሀገር የማትቀበል ሲሆን እስራኤልም የኢራንን የኒውክሌር ፕሮግራም ለህልውናዋ ትልቁ ስጋት አድርጋ ትቆጥራለች። አሁን የታሰበው የኃይል ተቋማት ጥቃት የዚህ የረጅም ጊዜ የጥላ ጦርነት ቀጣይ ምዕራፍ ነው። በሌላ በኩል ደግሞ የሆርሙዝ ሰርጥ በዓለም ላይ ከሚመረተው ነዳጅ ወደ 20 በመቶ የሚጠጋው የሚያልፍበት እጅግ ስትራቴጂካዊ የውሃ በር መሆኑ ነው። አሜሪካ በዚህ አካባቢ ወታደራዊ ዘመቻዋን ማቆሟ ለኢራን ዲፕሎማሲያዊ ማባበያ ወይም ካሮት ማቅረቧ ሳይሆን የእስራኤል የጥቃት ዛቻ ደግሞ የማስፈራሪያ በትር ሆኖ እያገለገለ ይገኛል። በተመሳሳይ መልኩ በምስራቅ አውሮፓ የሩሲያና ዩክሬን ጦርነት ውስጥ የዲፕሎማሲና የኃይል እርምጃዎች በአስገራሚ ሁኔታ ሲጋጩ ይታያሉ። በሁለቱ ሀገራት መካከል ሊደረግ በታቀደው የተኩስ አቁም ስምምነት ዋዜማ ላይ ሩሲያ በዩክሬን 5 ክልሎች ላይ በፈጸመችው ከባድ የሚሳኤልና የድሮን ጥቃት በርካታ ንጹሃን ዜጎች ተገድለዋል። ይህ ድርጊት እንዲሁ በአጋጣሚ የተፈጸመ ሳይሆን ሩሲያ በድርድር ጠረጴዛ ላይ የበላይነትን ለመቀዳጀት የምትጠቀምበት ፖለቲካዊ ስልት ተደርጓል። ከሶቪየት ህብረት መፍረስ በኋላ ዩክሬን ወደ ምዕራባውያኑ በተለይም ወደ አውሮፓ ህብረትና ኔቶ ለማዘንበል ማሳየቷ ሩሲያን በከፍተኛ ሁኔታ አስቆጥቷል። በመሆኑም ሩሲያ በሰላም ድርድር ዋዜማ ይህንን ከባድ ጥቃት መፈጸሟ በዓለም አቀፍ የፖለቲካ ስልት ለማብረድ ማጋጋል በመባል የሚታወቀውን ታክቲክ ተግባራዊ ማድረጓን ያሳያል። ዓላማውን በድርድር ወቅት ጠንካራ ስነ ልቦናዊ ጫና በመፍጠር ዩክሬን የሩሲያን ቅድመ ሁኔታዎች በግድ እንድትቀበል ማስገደድ ነው።
በአጠቃላይ የመካከለኛው ምስራቁም ሆነ የምስራቅ አውሮፓው ክስተቶች የሚያሳዩት አንድ የጋራ እውነት አለ። ይኸውም ሀያላን ሀገራት ፍላጎታቸውን ለማሳካት ሲሉ ጦርነትን እንደ ማስፈራሪያ፣ ዲፕሎማሲን ደግሞ እንደ ማባበያ በመጠቀም ውስብስብ የሆነ የዓለም አቀፍ የጥቅም ቁማር እንደሚጫወቱ ያሳያል። የተወደዳችሁና የተከበራችሁ የጣና ዴሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።